በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። መንፈሳዊ ከሆናችሁበት ጊዜ ጀምሮ እግዚአብሔርን ለማወቅ ጥረት ከምታደርጉበት ጊዜ ጀምሮ ዲያብሎስ መጀመሪያ ይቀጣችሁ ከነበረበት ቅጣት እጥፍ የሚቀጣን ለምንድን ነው የሚለውን ሐሳብ እንድታውቁ ፈልጋለሁ። ለምን ስንጀምር ይሄን ነገር ስለሚያነሳልን ነው ታሪኩ። እኛ በእርግጥ እግዚአብሔርን ከቀረብኩ በኋላ ወይም መንፈሳዊ ከሆንኩ በኋላ ነው ይሄ ነገር ወደ ህይወት የመጣው በጣም ፈተናው በዛብኝ እንላለን እንጂ ፈተና መቼም ተቋርጦ አያውቅም። እንዲያውም አንድ ፈተና ቀሎልናል። እሱም እግዚአብሔርን ባለመቅረባችን፣ ወደ ንስሐ ባለመቅረባችን፣ መንፈሳዊ ሰዎች ባለመሆናችን የሚሰማን የነበረውን የጉድለት ህይወት ወይም ጎዶሎነታችንን ስለሞላ ነው ከሚገጥሙ ፈተናዎች ውስጥ አንዱን አቅልለነዋል። ሳይታወቀን ስላቀለልነው አልተረዳነውም እንጂ አቅልለነዋል። ጭንቀትንና ችግርን ያለብንን ውጥረት ማቅለል ራሱን የቻለ ትልቅ መፍትሄ ስለሆነ ነው። ፈውስ እንኳን ባይገኝለት ወደ መፍትሄው መጠጋት ወይም ችግርን መናገር አንድ መፍትሄ ነው። ስለዚህ አንድ ሰው ወደ እግዚአብሔር እየቀረበ ሲመጣ 3 መፍትሄዎች ያገኛል። አንደኛ በመቅረቡ ብቻ ደስተኝነት፣ የመንፈስ እርካታ ስሜት ይሰማዋል። ሁለተኛ ነገር ደግሞ ሰይጣን ይሄን ብላ ይሄን ጠጣ እያለ ከዓለም እያመጣ ያጎርሰው የነበረውን ያበላው ያጠጣው የነበረውን የኃጢአትን የግፍን ምግብና መጠጥ ወይም ደግሞ የተለያዩ አይነት ድርጊቶቹን በሙሉ አልፈልግም ከዚህ በኋላ ብላችሁ ስትተውት ወይም ደግሞ ዲያብሎስ ወደ እግዚአብሔር ሄደዋል፣ ወደ መንፈሳዊ ሕይወት ቀርበዋል፣ ስለዚህ የራሴን ንብረት እወስዳለሁ ብሎ የራሱን ንብረት ሲያነሳ ከገንዘብ ጋር በተገናኘ ድሃ የሆንን የተንኮታኮትን ይመስልናል። ከጤንነት ጋር በተገናኘ የታመምን ይመስልናል። ለምን ሳያምን ወይም ሳንቸገር እንድንኖር ያደረገን እግዚአብሔር ስለሚመስልን ነው። ኃጢአትን እስከሰራን ድረስ መጥፎ ነገሮችን እስካከናወንን ድረስ ዲያብሎስ ዝም ብሎ ታግሶን በተለይ ለስጋ ፈቃዳችን የምንፈልጋቸውን ነገሮች እንድናገኝ ኃጢአት የሚሰራበት ነገር ከሆነ ደግሞ የበለጠ በደንብ ጫት መቃም፣ ማጨስ፣ መጠጥ መጠጣት፣ የተለያዩ ነገሮች ነው ዝሙት መፈጸምም ጭምር ስታደርጉ ገንዘብ ቶሎ ቶሎ የሚመጣ ከሆነ ያ ገንዘብ ይመጣ የነበረው በእግዚአብሔር ኃይል ወይም በበረከት አልነበር። ሰይጣን ባናቱ ያመጣዋል ለኃጢአት ስራ ሲባል። እንደ ቡና ሱስ በየቀኑ ማንኛውም ሱሶቻችሁን እንድታከናውኑ ያግዝ ነበር። ልክ መንፈሳዊ ስትሆኑ ግን ሁሉ ነገር መጥፎ እንደሆነ እየተረዳችሁ ስትተዉት ገንዘቡ ግን መምጣት ያቆማል። ለምን? ለኃጢአት ሲል፣ ለዝሙት ሲል፣ ላላስፈላጊ ህይወት ሲል ያመጣው የነበረውን ገንዘብ ያለማመደን ዲያብሎስ ነበረ ማለት ነው። ሌላው እንደ ሶስተኛ ማየት የሚገባችሁ በህይወታችሁ ላይ የመንፈሳዊ ህይወት ለውጥ ስታመጡ ህግጋትን ማክበር ስለምትጀምሩ ይሄ ጥሩ አይደለም፣ ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ ቆንጆ ነው፣ ይሄ ለእግዚአብሔር ያስደስተዋል ብላችሁ መምረጥ ስለምትጀምሩ ኢሳይያስ 56 ላይ እኔን ደስ የሚያሰኘኝ ነገር ለሚመርጡ ይላል። እየመረጡ ለሚያደርጉ ሰንበቴን ለሚያከብሩ እያለ እንዴት አድርገን መኖር እንዳለብን ይናገራልና እየመረጥን ትክክለኛውን እግዚአብሔር የሚፈልገው ነገር ማድረግ ስንጀምር ብስጭት ይጀምራል ዲያብሎስ። ስጋችንም ራሱ አእምሮቱ በአንድ ጊዜ ይቀርበታል እና ከልማዶቻችን ቶሎ ስንወጣ በጣም ከባድ የሆነ ስጋዊ ፍላጎቶች ውስጥ የነበርን ሰዎች ስለነበርን መንፈሳዊ ህይወቱ ከባድ ሆኖ ይታየናል እንጂ ወደ ቀላሉ ነው እየመጣን ያለ ነው። ህይወታችንን ወደሚያቀልል ነገር ነው እየመጣን ያለ ነው። ለዛ ነው ከባድ ውስብስብ ያለው ነገር የሚመስለን እንጂ መንፈሳዊ ህይወት በጣም በጣም ደስ የሚል ህይወት ነው። የነገርኳችሁ እንዳትረሱ። ሁልጊዜ መንፈሳዊ ከሆንኩ በኋላ ነገሮች እየባሱ ባለቤቴም ተነሳብኝ ወይም ተነሳችብኝ፣ ወይ ልጆቼ እንደዚህ ሆኑ፣ ገንዘቡም እንደዚህ ተዘጋጋብኝ፣ በዛም በዚህም ተወጣጠርኩኝ፣ ያልታሰበ ነገር መጣብኝ እንላለን። ኃጢአት ውስጥ በነበርን ሰዓት አላስፈላጊ የሆኑ ግብአቶች ስለነበሩኛ ጋራ የኔ ያልሆነ ይቅር፣ ከኔ ጋር የማይሰበስብ በከንቱ ይበትናል ስለሚል ከእግዚአብሔር ጋር ሆኜ ስላልሰበሰብኩኝ እየተበተነ ያለው የኔ አይደለም ወይም የእግዚአብሔር አይደለም። ከዲያብሎስ ጋር ሆኜ ስለሰበሰብኩት በኃጢአት በግፍ ስለሰበሰብኩት ይሄድ ከፈለገ እኔ ሆን ብዬ አልበተንኩትም ብላችሁ ተስፋ አለመቁረጥ ነው አንደኛው። ሁለተኛ ነገር ደግሞ በውስጥ ያለው መንፈስ ስለተናደደ ሊያባክነኝ እየሞከረ ሊያበሳጨኝ እየሞከረ ብዙ ዓመት በኃጢአትም ሆነ በግብር ሲቀለብ የኖረ ስለሆነ እኔን ዝም ብሎ አያየኝም። ከንፈር እየመጠጠ ወይም እየተበሳጨ የሚሄድ መንፈስ አይደለም። የሆነ ነገር አጥፍቶ ጎርቶ ለመሄድ የሚፈልግ መንፈስ ነው በውስጣችን ያለው።
ስለዚህ እጁን አጣጥፎ አይቀመጥም። ዲያብሎስ በቻለው መጠን እናንተ ቡጢ ስትሰነዝሩ ሱጢፊ ወይም ደግሞ ከርቀት ሆኖ ድንጋይ መወርወር ስለሚችልበት ወይም ደግሞ ስለሚያውቅበትና አልፎ ስለማይቀመጥ ያንን ሁኔታ መቋቋም የምትችሉበትን ኃይል ስጠኝ ብላችሁ ነው መለመን ያለባችሁ። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።